ዝም ብላችሁ አዳምጡት። አንድ ሰው ላይቭ ገስት ላይ ገብቶ ማለት ነው ስለ ባርሴሎና ጨዋታ ጠይቁኝ የተናገርኩት ነው። እሱ ነው ማለት ዛሬ እሺ የባርሳና እንትናስ አትሌቲኮ ኤቭራ ባርሳ ከአትሌቲኮ ማድሪድ ያልፋል ብዬ ነው ማስበው። ባርሳ አግኝቶ ባርሳ አርሰናል ባርሴሎናን ካገኘው ሊወድቅ ይችላል ትላላችሁ? ባርሴሎና ራሱ ይለፍ መጀመሪያ። እሺ ምክንያቱስ አብራራልኝ እስቲ። ምክንያት የአውሮፓ ቻምፒየንስ ሊግ ላይ ብዙ ማግባት ሳይሆን የሚያሳልፍህ ብዙ መከላከል፣ ልክ እንደ አርሰናል አይነት ሶሊድ የሆነ ገባ ፕሌይኦፍ ላይ ማለት ነው። እነሱ አሁን አትሌቲኮች በመከላከል የተካኗቸው ይታወቃሉ። ግን ባይለ እንደሚከላከሉም ደግሞ ያ የሚገጥሙ ቡድን ደግሞ እንደዛው በጣም ከባድ የሆነ ፊክስ መስመር አላቸው። ጎል ደርሶ መልስ ጨዋታ ሲሆን ልክ እንደ ኮፓ ዲላሬ ይጥሉታል ማለት ነው። ገባ ኮፓ ዲላሬ አይተሃል አይደለ? 4-0 ከዛ 3-0 ባርሴሎና አሸንፎ ይወድቃል ማለት ነው። ላሊጋ ምናምን ሲገናኙ ባርሴሎና ነው የሚያሸንፈው። ደርሶ መልስ ግን ከሆነ ዲያጎ ሲሞኒ ከባድ ነው። እሱም ለከና ግን እኔ አሁን ዛሬ ባርሳው ጫውታውን ዛሬ ጨርሶት ይሄዳል ብዬ አምናለሁ በራሴ በኩል ማለት ነው። ወይ መጨረስ ምን በሴቶቹ ነው የሚጨርሰው? ይጨርሰዋል። ያው ዛሬ በሜዳ ጨርሶት ቀጣይ አትሌቲኮ ሜዳ ላይ ቢያንስ በቃ አንድ ሁለት ጎል ይገባል። ዛሬ ባርሳ ብዙ ጎል አግብቶ ነው የሚያሸንፈው። አትሌቲኮ ማድሪድ ጠብቅ ነው። እንደሰማችሁት ነው እንግዲህ ለአርሰናል ባርሴሎና ይከብዳል ሲለኝ ገስት ላይ ያለው ልጅ ባርሴሎና እስኪ መጀመሪያ ይለፍ ብዬ የተመለከትኩትን ሐሳብ አስቀምጫለሁ ማለት ነው። ባርሴሎና አሁንም የማለፍ ቻንስ እንዳለው ሳንዘነጋ በቅድሚያ ሁሊያን አልቫሬዝ ኩዶስ ምን አይነት አስደናቂ ቅጣት ምትን ያስመለከተን ፓፓፓፓ። ነገር ግን ለባርሴሎና ትልቅ ክብር አለኝ፣ ትልቅ ሪስፔክት። ምን አይነት መታገል፣ ምን አይነት ተፋላሚነት፣ ምን አይነት ተስፋ ለመቁረጥ እስከ መጨረሻው ደቂቃ ድረስ ውጤቱን ለማጥበብ የተሻላቸውን አድርገዋል። ኩባርሲ የመጀመሪያው አጋማሽ ሊጠናቀቅ ሲል በጣም ከባድ ዋጋ የሚያስከፍል ቀይ ካርድ ተመልክቶ እንግዲህ ባርሴሎና በሜዳውና በደጋፊ ፊት በአትሌቲኮ ማድሪድ 2-0 ተሸንፎ እንግዲህ የጥሎ ማለፉን የሩብ ፍጻሜ ቻምፒየንስ ሊግ ጨዋታ በመልሱ ከባድ ፈተና እንዲጠብቀው ሆኗል። በምሽቱ ጨዋታ ላሚን ያማል አስደናቂ ፐርፎርማንስ ነበረ። ለዛውም በጎዶሎ ሲጫወቱ ባርሴሎናዎች የተቻላቸውን አቅም ተጠቅመው ጎሎችን ለማስቆጠር በሄዱበት ርቀት የአትሌቲኮ ማድሪዱ ግብ ጠባቂ ሁዋን ሙሶ 7 ያክል ሴቮችን ንጹህ በጣም አስደናቂ ሴቮችን ሲያደርግ ተመልክተናል። ባርሴሎና እንግዲህ ከባድ ካምባክ ለማድረግ በአትሌቲኮ ማድሪድ በሜትሮፖሊታና ፈተና ይጠብቋል። ስለ ምሽቱ የሁሊያን አልቫሬዝ አስደናቂ ቅጣት ምት፣ ስለ አትሌቲኮ ድል፣ ስለ ባርሴሎና ሽንፈት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የድሃ ቀብራራ ወደ ሰማይ አራ አሮም ሰማይ ላይ ጉም ሰራ ማለት ለባርሴሎና ነው። እንግዲህ እኛስ ባርሳዬ እንደው አቅለሽ ልሾን ነው በስቶብን ነው ሻምፒዮንስ ማረም እኮ ሲበዛ እኮ ይመራል እኮ። አንቺ ምን አባሽ አግኝተሽ ነው? ምንድነው ነው እኮ ባይሆን አትሌቲኮ ጌታሽ ነው፣ እሱን አምናለሁ። ጌታሽ ነው፣ ሹገር ዳዲ ብለሽ ነው እኮ መጣ ከኮባ ዲላሪም እኮ ተቀጠቅ አድርጎ ባይወጣሽ እኮ እሱ ነው። ትስቂያለሽ እኔ ላይ አሁን እኔ እንኳን ደናት ይመስልሽኝ ወያላን ታባሪልኛለሽ ብዬ ነበር። አንቺ አይደለም ለኔ ለራስሽ ማትን ዱቄት ነሽ። በቃ አርፈሽ ቁጭ። ባርሳ ግን ጀሞ ምን አይነት ልባም ቡድን ነው! በጣም ልባም የሚለው ራሱ አይገልጹም። ምን ሃንሲ ፍሊክ አጫውቱን ቅንጣት ያክል አይቀይርም። ቅንጣት ያክል እየተመራ በቀይ ተጫዋች ወጥቶበት ማን እስቲ ጥንቃቄ ልምረጥና እዛ ሜዳ ላይ እጂ ድሪ ልሞክር ምናምን የሚል ነገር የለም። ሃንሲ ፍሊክና ባርሳ ጋር ወንድሜ በቃ በጀመርኩት መንገድ ጨርሷለሁ ነው። ልባምነቱን በጣም ነው የወደድኩለት ማለዬ፣ እንዴት አባቱ ደስ እንዳለ። ለማንኛውም ቀጣይ እዚህ ሜዳ ላይ ሄደው እንግዲህ አትሌቲኮ ሜዳ ላይ ምን እንደሚፈጥሩ አያለው። እኔ በበኩሌ ባርሳን አላም ነው ምንም ሊፈጥር ይችላል። ባለፈ የ4-0 ጨዋታ ምን እንዳደረጉት ታስታውሳላችሁ አይደል? ምን ድረስ እንደሄዱ ስለሆነ ይሄንንም ጨዋታ እኔ አምኜ በአትሌቲኮ ያልፋል ምናምን የምልበት ሲቹዌሽን የለኝም። ግን ቀጣይ ጨዋታው በጣም ከባድ ፍልሚያ የምናይበት እንደሚሆን ምንም ጥርጥር የለኝም። ላሚን ያማል ዛሬ ጨዋታው ላይ እኔ አስደስቶኛል። ከሱ የሚጠበቅበትን በሙሉ ነገር እንደሰጠን ያዩት አጨብጭቤለታለሁ። በጣም ግን የሚያምር ኳስ ነበር። ጀምአው ይመቻችሁ። ዛሬ መጽናኛ እንኳን የለም፣ ማስተዛዘኛ እንኳን የለም። ባርሳ ደግሞ እዚህ ጋር አትሌቲኮ ማድሪድ በቃ ምንም ዘንድሮ ይሄ ቻምፒየንስ ሊግ ከባየር ሙኒክ ማለፍ የለበትም። በቃ ባየር ሙኒክ እንዲበላ ነው ፈልገው ይገባቸዋል። የምር በቃ
ወይ ፒኤስጂ ወይ ባየር ሙኒክ። ሆፕፉሊ ባየር ሙኒክ ይበላል ብዬ አስባለሁ። ያ በቃ ምንም ነገር የለም። 2-2 በየሜዳቸው እስኪ ይሞክራሉ። ደግሞ ያው ትንሽ ባርሳ ተስፋ ይኖረዋል። ያው የአትሌቲኮ ማድሪድ ላይ ሄዶ ሊቀለብሰው ይችላል። ነገር ግን አሮን ነው ስለ ሊቨርፑል ግን አንፊልድ ነው ምናምን ብዬ ይሆን አልፎክርም። ባርሳ ግን ተስፋ አለ ሊቀለብሱት ይችላሉ። የኛ ቲም ግን መቀልበስም የሚችል አይመስለኝም። አሮን ቲንክ ሰው ምንም እኔ ዲሉዥናል አይደለም። ያልሆነ ነገር አልፎክርም፣ አይታየኝም። ከምንም ማስተዛዘኛ የለም ዛሬ ግን ባርሳ እንግዲህ ሌላ አንድ ተጨማሪ ጎል ተቆጥሮበታል። 2-2 አልቋል ማለት ነው ጨዋታው እና የባርሳ ደጋፊ የሆናችሁ የባርሳ ወዳጅ የሆናችሁ ሰዎች ማለት ነው 2-2 በጣም ኖርማል ውጤት ነው። እኔ በእርግጠኝነት የምነግራችሁ ነገር ማለት ነው። አሁንም እዛም አራሆ ደግሞ የኔም ድርሻ አለ ብሎ በቀይ እንዳይወጣ እንጂ ባርሴሎና በአትሌቲኮ ማድሪድ 2 ጎል አይደለም ከዛም በላይ ማስቆጠር የሚችል ቡድን ነው ማለት ነው። ስለ ጨዋታው እኔ ምንም ማውራት አልፈልግም። ላሚን ያማል ግን ማለት ነው ከጨዋታ ራሱን ጭራሽ እያሻሻለ እየመጣ ያለበት መንገድ ስለሱ ላይ ካለ ማውራት እኔ አልችልም። እንዴት ነው የምትችለው? በክርስቶስ ሰው እንዴት በጣም በቃ ራሱን እያሳደገ በጣም እየመጣ ነው እና እኔ ብቻ ቃል የለኝም ለያማል። ስለ ጨዋታው ነገ እናውራ። ይመቻችሁ። ግን ምንም ስጋት እንዳይገባችሁ የባርሳ ደጋፊዎች፣ እግዚአብሔር ምንም ስጋት እንዳይገባችሁ። በጣም ኖርማል ነው። 2 ጎል ጭራሽ አሻሻሉት። ትናንት ማድሪድ ማለት ነው በባየር ሙኒክ የወቅቱ የአውሮፓ ምርጥ ቡድን በሆነው በባየር ሙኒክ ማለት 2-1 በሆነ ውጤት ምናምን ተሸንፎ ሙድ ስትይዙ ነበር። ይሄ ምን ይባላል? ሲጀመር ቱ ቢሆነስት ማለት ነው ቀይ በይወጣባችሁ ሁላ ማለት ነው ወይ አቻ ነው የምትወጡት ወይ ደግሞ ትሸነፋላችሁ እንጂ ጭራሽ ከዛ በፊት የነበረው ፐርፎርማንሳችሁ ሁላ ጨዋታውን አሸንፋችሁ መውጣት የምትችሉ አይነት ፐርፎርማንስ አልነበረም እያሳያችሁ የነበረው። ላሚን ያማል ተውት በቃ እሱ ሌላ ሌቭል ነው። ቆይ ለብቻው ቪዲዮ ሰራለታለሁ ስላየሁት ማለት ባላዩ ጸዴ ነበር፣ ግን ስላየሁት በቃ አውራለሁ። አለማውራት ራሱን ያይሱ ንፉግነት ስለሆነ ማለት ከዚህ ውጭ ግን አትሌቲኮን ከዚህ በኋላ ወድቃችኋል፣ ኦልሬዲ ወድቃችኋል። እስኪ እንደኔ ደስ ያላችሁ ኮሜንት ሴክሽን ላይ ማለት ደስ ብሎኛል እያላችሁ ጻፉ። በጣም ነው ደስ ያለኝ በጣም ስለምትወሩ ማለት በጣም እየወራችሁ ነበር። ትናንት ማድሪድ ላይ የሌለ ኦቨር ሪያክት ይሄ ነው ቡድናችሁ። በቃ አሁን ወድቃችኋል። አትሌቲኮ ሜዳ ላይ ሄዳችሁ እኔ ሲሞኔ ነው ስግጥ ብሎ ይከላከላል ከዚህ በኋላ ያዳምጣል እንደ ጎል ማስቆጠር የማይፈልግም 90 ደቂቃ ተከላክሉ ሁላ ምንም ጎል ሳታስቆጥሩ ያልቃል፣ ትወድቃላችሁ። እኛ አትሌቲኮን እንጠብሰዋለን ስለምናገኘው ሴሚ ፋይናል ላይ ማለት ነው። ከዛ ውጭ ምንም አፈጥሩ ይሄ ነው ቡድናችሁ። በቃ ኦቨር ሪያክት አታርጉ። ዲስምል ለሁለት ምናምን ሲገርፋችሁ የነበረው ቡድን ምናምን ትላንትና ማድሪድ 2-1 ወቅቱ ማድሪድ ጥሩ ያልሆነበት ያኛው ደግሞ የአውሮፓ ምርጡ ቡድን ምናምን ማድሪድን አሸንፎ ብላችሁ ያዙ ይልቀቁ። እስኪ ኮሜንቱን አጨናነቁት፣ ሪከርድ ስበሩ። ይመቻችሁ። አረ ባርሳን ማን የረገመው ጋይስ? የሆነ የረገመው በቃ አረ ከልባችሁ አፉ በሉት በቃ እንዴ። የሆነ ካጠፋም እኮ የድሮ ባርሳ ነው። ያንሲ ፍሊኩ ባርሳ አላጠፋም በቃ። ወይ ደግሞ አሮጊትም ከሆነች መሞት አለ አፈላልጎ የባርሳ እንትኖች መግደል አለባችሁ። ይሄ እርግማን ነው በቃ። አሁን ኩባርሲ አሁን የስተት የሚሰራ ነው እንደው ስለ የሆነ አጥቂ እኮ ጀርባህን ሰጥቶህ ምናምን ነገር አውቆ ፋውል ያሰራ ሄሮ ጥርምስ አላረገውም። ከዛስ የዩሊያን አልቫሬዝ ብልግናስ ምን አይነት ጎል ነው? ወስዶ ኮርነር ላይ አላንጠለጠለውም። ራሽፎርድ ማለት ነው ማርያምን አይችልም በቃ። ላሚን ያማልን በዛ የራሽፎርድን በዚህ ማየት ሜዳውስ በነበረበት ሰዓት ሁሉ ትሬት ነበር፣ ያስፈራ ነበር። የመጨረሻ ግን ፕሪዲክተብል ዘ ሞስት ፕሪዲክተብል ፕሌየር በቃ። በስማም ቦዲ ሙቭመንቱን ፍጥነቱን ሲጨምር ሲቀንስ አይተ እንደ ተመልካች እንኳን ምን ሊያረግ እንዳሰበ ይገባሃል። እንኳን እንደ ተቃራኒ ተጫዋች የመጨረሻ አውትፑቱ የመጨረሻ ደባሪ ነበርና ራሽፎርድ በጣም በትክክል እዚህ ጨዋታ ላይ ብሌም መደረግ ይችላል። ላሚን ያማል ምን አይነት ተጫዋች ነው በቃ። ባጠፈ ነው የሚመስሎሽ አጥፎ ተኩሶ ምናምን ነው የሚያስቀምጣቸው። ግን ጎሉስ ጠመመ። 1-0 እኮ ኖርማል ነበር። 2-0 ግን ቀይ ወጣችበትን ፍሪኪክ አስቆጥረው ሰከንድ ሃፍ 1 ጎል ሄደው አንዷን አስጋግብተው 2-0 ባርሳ ሁላ ሞክሮ በቃ ምንም ሊባል አይችልም። እድል ነው በቃ እድል ነው ሊባል የሚቻለው ብቻ። በጣም በቃ በጣም የሚያናድ ጨዋታ ነበር። እስቲ የእናንተን ሐሳብ ደግሞ ኮሜንት ላይ ኮፒ ሊንክ፣ ሪፖስት፣ ሼር፣ ፎሎ እንዳረሱ ይመቻችሁ። ሁሊያን አልቫሬዝ ምን አይነት ቅጣት ምት ነው! የባርሳ ተጫዋቾች ግን በየአመቱ ቀይ ካርድ ካላዩ ምንድነው የሆነ ያስጠነቀቃቸው አካል አለ እንዴ? ይሄ ኖካውት ላይ ማለት ነው ቀይ ካርድ ካላዩ አምናና ካቻምና ያራው የሚባል እብድ ሰውዬ። ኩባርሲ ደግሞ ዘንድሮ
ፋሽን አድርገሽዋል ቀይ ካርድ። ለማንኛውም ማለት ነው አልቫሬዝ ቀጣይ ዓመት በክለቤ በቃ ማግኘት የምፈልገው ተጫዋች እንዴት አባቱ ምን አይነት ቅጣት ምት ጎል ያስቆጠረው ምን አይነት ጎል ያስቆጠርከው አልቫሬዝ ጎል ቨርሰስ ባርሴሎና ብላችሁ እንደተለመደው ሰርች አድርገ አስማት የሆነ ጎል ታያለ። ባርሳ ማለት ነው ወይኔ ግማሽ ፍጻሜ ላይ እለጥፍሻለሁ ብዬ የብሬን ነው የምላችሁ። ባርሳን የ2006ቱን የምንበቀለው ዘንድሮ ነበር፣ ሊያመልጠን ነው። ሰዎች ባርሳ በሜዳውና በደጋፊ ፊት በአትሌቲኮ ማድሪድ 2-0 ተሸንፏል። ምን አይነት ፍሪኪክ ነው ጁሊያን አልቫሬዝ ያገባው? ምን አይነት ፍሪኪክ! ሊቨርፑልም ያው በፒኤስጂ ሜዳ ሄዶ 2-0 ተሸንፏል። ያው ይሄ የሚጠበቅ ውጤት ነው። ወደ ባርሳ ውጤት ስንመለስ ያው ባርሳ 44ኛው ደቂቃ ላይ በቀይ ወጣበት ኩባራስ፣ ከዛ በቀይ ወጣበት ፎል፣ እሱም ፍሪኪክ ጁሊያን አልቫሬዝ የሚገርም ኳስ ቁጭ አደረገው፣ የሚገርም ፍሪኪክ። ከዛ በኋላ ሶርሎስ ተቀይሮ የገባው 7ኛው ደቂቃ ላይ ያገባ ነው። 2-0 ማሸነፍ ቻሉ። ቀጣይ ጨዋታ የሚደረገው በዋንዳ ሜትሮፖሊታኖ በአትሌቲኮ ማድሪድ ስቴዲየም ነው። አርሰናል ከባርሳ አትሌቲኮ ማድሪድ ይሻላል። የአርሰናል ማለፉን አረጋግጧል ብለን ስለምናስብ ማለት ነው። ያኛው ጨዋታ ሊቨርፑል ከፒኤስጂ ጋር የተካሄደው ጨዋታ ነው። 2-0 ለሊቨርፑል ጨዋታውን ላየ ሰው ጥሩ ውጤት ነው። ምክንያቱም በጣም በቃ ሙሉ ለሙሉ ዶሚኔት አድርጎ ነበረ ፒኤስጂ። ብቻ ይሄ ጨዋታ መልሱ ላይ ሜቢ አጓጉ ሊሆን ይችላል። ነገር ግን ያው ሊቨርፑል አሁን ላይ ያለበትን ፎርም ስታስቡት ያን ያህል አይደለም። አይ ባርሳ አይ ባርሳ አይ ባርሳ እኔ ባርሳን አክብሬ ማን ሰሚ ፋይናል ላይ እንገናኝ ስልማ ኦሬዲ አትሌቲኮ እንዳለፋችሁ ማን አስቤ አክብሬ ሰሚ ፋይናል ላይ እንገናኝ ስል የባርሳ ደጋፊ ግን የኔን ክለብ ንቆ መጀመሪያ ባየር ሊቨርኩሰን እለፍ መጀመሪያ ስፖርቲንግን እለፍ ሚለው ሰውዬ አትሌቲኮ ማድሪድ እየታገን ከሌላ ቶርናመንት ጠቅ አድርጎ ሊያስወጣው ነው ማለት ገባር። አሁን ኮሜንት ላይ መታችሁ አታስብ ካምባክ እናረጋለን ቀይ ባይወጣብን ኖሮ በእናታችሁ ቀይ ባይወጣብን ኖሮ በሉን እስቲ በእናታችሁ ሁሊያን አልቫሬዝ ትችላለህ በየ11 ዓመት ሙሉ ሁሌ ምክንያት አለ። የዛሬ 2 ዓመት አራውሆ ቀይ አግኝቶ በፒኤስጂ እንደተገረፋችሁት ነው እንደሱ ነው ቀይ ወጣባችሁ ገባ አይደለ? ሰከንድ ጌምም ደግሞ ማነው ተታግለሽ ምናምን ነገር 3-1 ወይ 3-2 አሸንፈሽ ቱርኪና ልባቸውን ሰጥተዋል ምናምን ነገር ትያለሽ። ከዛ ኔክስት ሲዝን ሲጀመር ዘንድሮ ቻምፒየንስ ሊጉን እንበለዋለን 11 ዓመት ማለት ነው። እኔ አከበርኩ አንተ ናከኝ እኔ ሴሚ ፋይናል ተገኘሁኝ አንተስ ዌር ኢዝ ባርሳ ዌር አር ዩ? ለምን የማል አትዘኛ እንጂ ምርጥ ተጫዋች ነሽ ምርጥ ተጫዋች ገባሽ አይደለ? ግን 11 ተጫዋች የሚያስፈልግበት ቶርናመንት ነው አባቴ። ስኳድ ነው ቡድን ነው። እንደ ቡድን ደግሞ እኔ በጣም አሰጋሻለሁ ማለት በማርቲኔሊና በሴት ፒስ ነበር ማሰቃየሽ። በእናትሽ ካምባክ አርጊ ባርሳ ይችላል በሜዳችን ናሽር አንተ ኧረ በእናትህ እንዴ ያማል እንዴ ይሄ ሰውዬ ጤነኛ አይደለም። አልቫሬዝ ምንድን አንተ ብቻውን እናቴ ትሙት እንዴት 9 ሻምፒየንስ ሊግ ጎል ደርሷል ብቻው። ማን ካምፕ ኑ ላይ መጥቶ ተጸዳዳባችሁ። እኔ ከራይስ በኋላ ፍሪኪክ ማያ አይመስለኝም ነበር። አንተ ምን አይነት ቶቢን ነው እንዴ ቅርቅር አደረገባችሁ። ማን ቀይ ራሱ ነው ቀዩ ራሱ እንዲሰጣችሁ ያደረገው ራሱ ነው። የሚያምር ፓስ አድርጎ ማን ሶርሎስ ገባ። ሶርሎ ደግሞ ትፈሩታላችሁ። በጣም አውሬ አጥቂ ነው። ማን ገባና ጠቅ አደረገ። ማን አሁንም ተስፋ አላችሁ። እዛ ሄደን ደግሞ 4 እናገባለን በሉ። ያማል ቀኑን ሙሉ ተጫዋች ሲያጠፍ ነበር። ምንም ኢንድ ፕሮዳክት የለው። አንድ ነገር ላይ ይፈጠር ዝም ብሎ እኔንም ሲያስጨንቀኝ ምንም ነገር ላይ ያደርግ ማለት። ሰከንድ ሊግ ግን አትሌቲኮቹ 2-2 ማለቅ አልነበረበትም። አንድ ብትጨምሩ ፒስ ነበር። ሰከንድ ሊግ ባርሳ ያስፈራል። ግን ማን ይሄንን ቀልብሶ ካለፈ ይብለው። እግዚአብሔር እኔ አርሰናል ነኝ። እኔ ብንለቅለት ሙሉ ይሄን ቀልብሶ ካለፈ ይብለው። ላሚን ያማል አሳዘነኝ ጋይስ። ዲያጎ ሲሞኔ እጅግ በጣም መልካም የሚባል ውጤትን ከካምፕኑ ይዞ ወደ ሜትሮፖሊታኑ መመለስ ችሏል። በአውሮፓ ቻምፒየንስ ሊግ ፍጻሜ የመጀመሪያ ዙር ጨዋታ ባርሴሎና በካምፕኑ በዲያጎ ሲሞኔ አትሌቲኮ ማድሪድ 2-0 ሽንፈት ገጥሞታል። በዚህ ጨዋታ ላይ ባርሴሎናዎች ፈርስት ሃፍ ሙሉ በሙሉ ቁጥጥር ነበራቸው። ኦልሞስት ሙሉ ጨዋታውም የበላይነት ነበራቸው ማለት ይቻላል። ቀይ ካርድ ሞተባቸው ማለት ነው። ነገር ግን 44ኛው ደቂቃ ላይ ብልጫ በነበራቸው ሰዓት ላይ ከአትሌቲኮ ማድሪዶች የመጣን ካውንተር አታክ የመጨረሻ ሰውን ዩሊያን ሲሞኔ ላይ እንግዲህ ፓው ኩባርሲ ጥፋት በመስራቱ በቀይ ካርድ ከሜዳ ወጥቶ ነበረ። ከዛም የተገኘችውን ቅጣት ምት በአትሌቲኮ ማድሪድ በኩል ዩሊያን አልቫሬዝ በግሩም ሁኔታ ወደ ጎልነት በመቀየር አትሌቲኮ ማድሪድን ቀዳሚ ማድረግ ችሎ ነበረ። ከዛ በኋላም ከሰከንድ ሃፍ በኋላ የባርሳ ተጫዋቾች ቁጥር ማነስና በአትሌቲኮ ማድሪድ ተጫዋቾች ቁጥር ብልጫ መወሰዱ በጣም ጎርቷቸው ነበር። ያም ቢሆን ግን ከማጥቃት ወደ ኋላ አላሉም ነበረ። ለማጥቃትም ጥረት ሲያደርጉ ነበር ከጥንቃቄ ጋር ማለት ነው። ነገር ግን አትሌቲኮ ማድሪዶች በሌላ ካውንተር አታክ በሶሎርዝ አማካኝነት ተቀይሮ በገባው ተጫዋች 7ኛው ደቂቃ ላይ ተጨማሪ ጎል አግኝተው 2-0 ጨዋታውን ድል በማድረግ መልካም የሚባል ውጤትን ወደ
ሜትሮፖሊታን ይዞ መመለስ ችሏል። በእርግጥ ባርሳ ጎሎችን በማስቆጠር የሚታማ አይነት ቡድን አይደለም። ነገር ግን አትሌቲኮ ማድሪድ በየጊዜው ከባርሴሎና ጋር በሚገጥምባቸው ጨዋታዎች ላይ ራሱን እያሻሻለ እንደመጣ እያስመለከተን ይገኛል። በዚህ ጨዋታ ላይ ላሚን ያማል እጅግ በጣም ድንቅ ፐርፎርማንስ ነበረው። ነገር ግን ያ ድንቅ ፐርፎርማንሱ ከጎልም ከአሲስትም ጋር ከድልም ጋር ሳይታጀብ እንግዲህ ከሽንፈት ጋር መገጣጠም ችሏል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? በመልስ ጨዋታ ምን የምንመለከት ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫናት ነው። ባርሳ ማለት ነው የተሳሳተው ትልቅ ስህተት ማለት ነው። ሁለተኛ ጎል እንዲገባበት ማድረግ አልነበረበትም። በቀይ ካርድ ወጥቶ ማለት እንደምንም ተጨናንቆ ማለት ነው ቢያንስ 1-0 ካልሆነም ተቸጋግሮ ምናም ቢሆን አንድ አቻ ለማድረግ ነበር መሞከር የነበረበት። አተ ምንድን ነው ያገባው ይሄ ጎል ደግሞ ይባለጊ አተ አልቫሬዝ እንዴት ነው ይሄ ሰው ደገመው ቅጣት ምቱን ቢያንተ ፑስካስ የሚገባ እኮ ነው። ትንሽ ዲፍሌክሽን አለው ኳሱ እንጂ ምን አተ ባርሳኔ ማለት ነው 1-0 ቢሆን በእነሱ ሜዳ ሄዶ በቃ ካምባክ እንደሚያደርግ አትጠራጠርም። ገብቷል። የሆነ ነገር ያደርጋል በተጠብቃል። አሁን እነሱ አልፈው ከአርሰናል ጋር ሴሚፋይናል ከዛ ምን ይፈጠራል? አርሰናል ፍጻሜ ይደርሳል። አትጠራጠሩ። አትሌቲኮ ካለፈ አርሰናል ፍጻሜ ይደርሳል። አለቀ። ማን አይመጣውም እኮ እግዚአብሔርን የአትሌቲኮ ማለት ነው።